በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ደግነቱ ጸጋው በብዙ ምሕረቱ በጎነቱ በሕይወት በጤና የምትኖሩ እግዚአብሔር ብሩካን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን መስቀል ላይ ዕዳ በደል ሲከፍል የተከፈለለት የዳነ ሕዝብ ያረጋችሁ መንፈስ ቅዱስ የዘላለም ርስት እንድንወርስ በ40 በ80 ቀን ማተም የሰጣችሁ የእግዚአብሔር ልጅ ተብላችሁ ትጠሩ ዘንድ እግዚአብሔርን አባ ብላችሁ ትጠሩ ዘንድ እንዲህ ያለው ፍቅር የሰጣችሁ ሁላችሁ እንደምቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከአባቱ ከአብ ከሕያው መንፈሱ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ብሩካን ዛሬ የምንማረው ስለ ትልቁ ጸሎት ነው የምንማረው። ከዛ በፊት ያው አንዲትን እናት ስለማገዝ ተነጋግረናል። ያው የእግዚአብሔርን ስራ እየሰራን በዘመናችን ሁሉ እንሄዳለን። መቼም እናንተ ባይደክማችሁም ተስፋ አደርጋለሁ። ኦክሲጅን ላይ ያለች እናት ነች። ኦክሲጅን ይዛ ነው የምትንቀሳቀሰው። አላባት ልጅ ተሳድጋለች፣ ክፍለ ሀገር ትኖራለች። እችን ሴት ማገዝ አለብን። እንደው ትንሽ ነገር ነው ነበር የፈለገችው፣ ግን ለምን በደንብ አናግዛትም ማለት ነው። ኦክሲጅን መግዛት ማለት በጣም ከባድ ነገር ነውና ያንን አየር እየገዙ የሚኖሩ ሰዎች ምን ያህል ችግር ውስጥ እንዳሉ መቼም መገመት አይከብዳችሁም። እስቲ እናግዛት። ልባችሁ ለእግዚአብሔር የተከፈተ ሰዎች 911 4013 80 ስልኬ ላይ አሳውቁኝ። እግዚአብሔር እናንተን ቤታቸውን ይባርክ። የሚቻል ከሆነ አውቶማቲክ ይሄ ራሱ አየር እያጣራ የሚሰራ ኦክሲጅን ይሄ አየሩን እያጣራ የሚሰራው ኦክሲጅን ለመግዛት እያሰበን እየጠያየቀ ነው። እስቲ እግዚአብሔር ያውቃል። አሳውቁኝ እናንተ መገዛችሁ ማድረግ የምትፈልጉ። ዛሬ የምንማረው ጌታ ኢየሱስ ክርስቶስ የጸለየውን ጸሎት ነው። ዮሐንስ ወንጌል ምዕራፍ 11 ላይ እንዲህ ይላል፣ ቁጥር 45 ላይ ኢየሱስም ዓይኖችን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ አወቅኩ አለ። ይህንን ጸሎት የጸለየው በሞተው አልዓዛር መቃብር አጠገብ ነው። ዝም ብለን እስቲ ከ38 ጀምሮ ያለው ላንብብላችሁ። ኢየሱስም ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበር፣ ድንጋይ ተገጥሞበት ነበር። ኢየሱስም ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግናለሁ፣ ጊዜ ደግሞ እንደምትሰማኝ አውቃለሁ አለ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናግሬአለሁ አለ። ይህም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹን እግሮቹን በመግነዝ እንደተገነዘ ወጣ፣ ፊቱን በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ሂድ ተዉት አላቸው። እንግዲህ በማርታ እና በማርያም ቤት ውስጥ በጣም ወዳጅ የነበረ ነበር። ጌታን ይወዱ የነበሩ ናቸው። ለዚህ ቤተሰብ ተአምራት የሚሰራበት አንዱ ምክንያት ጌታቸውን መውደዳቸው ነው። መጽሐፍ ቅዱስ ላይ እግዚአብሔር ጌታ ኢየሱስን ስለመውደድና ስለዋጋው የተጻፈውን ብዙ የሰማነው አይመስለኝም። የምታስታውሱ ከሆነ ባለሽቷ ማርያም በአልዓዛር በቀራጩ ስምዖን ቤት ገብታ ጌታን በእንባዋ እግሩን አላጠበችም፣ በፀጉሯም አላበሰችውም። በዛ ሰዓት ጌታ የተናገረውን ታስታውሳላችሁ። ብዙ ወዳኛለችና ብዙ ኃጢአቷ ይቀርላታል ነው ያለው። እንግዲህ ብዙ እንጀራ አቅርበዋል ስምዖን፣ ግን እሷ ብዙ እንባ ነው የሰጠችው። ስምዖን ሳይወደው ያገለግለዋል። ማርያም ግን ወዳ ታለቅሳለች እግሩ ስር። መውደድ ከሁሉ እንደሚበልጥ ነው የሚያሳየው፣ ጌታን መውደድ ማለት ነው። እና በልጅነቴ ሰንበት ቤት እስከምንጸልያቸው ጸሎቶች ሁሉ በጣም ማረሳውና መወደው እንደወደህ እርዳኝ የሚል ጸሎት ነበር። ሁሌ በሰንበት ቤት ስንጸልይ እግዚአብሔር ሆይ ፍቅርህን በልባችን አኑር እንል ነበር። እውነት ለመናገር የህይወታችንን ትልቁን ካልወደድ ነው ምንድነው ታዲያ ሌላ ነገር? እና
አመለክ ነው ማለት እኮ ተገዛንለት ማለት ነው። በጣም ለምናፈቅራት ሴት ፍቅር ልባችን ይገዛል። በጣም ላፈቀርነው ወንድ ፍቅር ልባችን ይገዛል። ለስፍስፏ እናታችን ፍቅር ልባችን ይገዛል። ለደጉ አባት ፍቅር ልባችን ይገዛል። ለእግዚአብሔር ግን በዚያ ልክ ልባችን ተገዝቶ ወደነው የምናውቅ ሰዎች በጣም ብዙ ነን ብዬ ነው ያላምነው። እውነት ለመናገር ያልወደነው መውደድ ስለማንችል ሳይሆን ትኩረት ስላልሰጠነው ነው። በቃ እግዚአብሔር አለ፣ ያደርግልኛል፣ ጸልያለሁ፣ ይሰጠኛል፣ ይሄ ብቻ ሸፍኑ አታሎናል ብዬ ነው የማምነው። ከእግዚአብሔር ጋር አለ፣ ይሰጠኛል፣ እኔም እለምነዋለሁ ከሚል ግንኙነት ያለፈ ጥብቅ የሆነ ወዳጅነት መመስረት እንደሚገባ መቼም ሁላችንም በየቀኑ በምንማረው ወንጌል እንረዳለን። እና ማርታና ማርያም ጌታን ይወዱ ነበር፣ አልዓዛርም ጌታን ይወድ ነበር። ስለዚህ በሐዘናቸው ቀን በሞት ቀን ነው ጌታ ይመጣላቸው። ኢየሱስ ክርስቶስን የምትወዱ ሰዎች ሁልጊዜ በሆነ ቀን ለእናንተ አስፈላጊ በሆነ ቀን አጠገባችሁ ቆሞ ታዩታላችሁ። መውደድ ጌታን ያሸንፈዋል። ለምን መሰላችሁ? እግዚአብሔር ፍቅር ነው ይላል። ፍቅር ፍቅርን ነው የሚስበው። ፍቅርን ጥላቻ አይስብም። ሰው እንኳን ታውቃላችሁ እንደምትወዱት ስትገልጹለት በተለያየ አጋጣሚ ከእናንተ ጋር መሆን ይፈልጋል። ወድሃለሁ ዶስ ወድህ አንተ መምህር፣ አንተ አባት፣ አንተ ወንድሜ፣ አንተ ጎረቤት የምትሉት ሰው ፍቅራችሁ ይስበዋል ወደ እናንተ። ፍቅር በባህሩ የሚስብ ነው። ኃያል ወልድን ከዙፋኑ የሳበ ፍቅር ነው። ስለዚህ ባለሽቷ ማርያም ብዙ ኃጢአት የተሰረየላት ብዙ ስለወደደችው እና ጌታ መውደድ ላይ መጸለይ፣ መስራት፣ ማሰብ ያስፈልጋል እግዚአብሔር ልጆች እና እነ ማርታ ቤት ጌታ ሲመጣ ቀድሞም ቢሆን የላኩበት እህቶቹ የምትወደው ታሟል ብለው ነው። የመውደድ ጉዳዮች ናቸው እዛ ቤት የሚነገሩት። ክርስቶስን በጣም ይወዱታል፣ ኢየሱስ ክርስቶስን ይወዳቸዋል። እንደሚወዳቸው የምታውቁት የምትወደው ታሟል ያለችው እና እንግዲህ ፍቅር ዳኛ በሆነበት ቤተሰብ ውስጥ ነው ጌታ የመጣው። ሐዘናቸው ጋር አብሮ አልቅሷል። ወደ መቃብራቸው ሄዷል። ይሄ ለየት የሚለው የለቅሶ አዳራሽ አልቅሶ አይዟቸው ብቻ ብሎ የሚሄድ ሳይሆን ሙታናቸውን በትንሣኤ ያሳቅፏቸው ነው የሄደው። የተለየ ነው፣ ልዩ ነው። ይልማ ኃይሉ ድሮ አንድ መዝሙር ዘምሮ ነበር። እግዚአብሔር ልዩ ነው፣ ኃያል አምላካችን ልዩ ነው የሚል ልዩ ነው፣ ልዩ 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 ነው። በቃ መጥቶ ዝም ብሎ አይደለም አይዟችሁ ብቻ ብሎ በቃል ጸሎት እንደኛ አይደለም የሚሉ ሰርቶ ነው የሚሄደው። የምትሰራ ቃል ያለችው ብርቱ ስልጣን ያለው ጌታ ወደ መቃብር ሄዶ አልዓዛር ሊያስነሳ ባለ ጊዜ የጸለየው ጸሎት ነው። የዛሬ የትምህርታችን ዋና ሐሳብ እሱ ነው። በመጀመሪያ አይኖቹን ወደ ሰማይ ቀና አደረገ። ብዙኛ ኦርቶዶክሳውያን ስርዓት አይኖቻችንን ወደ ላይ ቀና አድርገን እንጸልያለን። በዚህ ላይ እኔ አስተያየት አለኝ። አንዳንድ ሰው አይኖቹን ካልጨፈነ አቴንሽን ትኩረት የማይሰበስብ ሰው፣ ኮንሰንትሬት ማድረግ የማይችል ሰው አለ እና እዚህ ሰው ላይ መፍረድ ልክ ነው ብዬ ነው ያላምንም። እውነት ለመናገር ሰው በተለያየ አይነት ስነ ልቦና የተቀረጸ ነው። ግን ጌታ እንዳደረገው ነው ሰው መጸለይ ያለበት። ቤተክርስቲያን ኦርቶዶክሳዊት ስርዓታችንም እንደዛ ነው። በግል የሆነ እኔ አይኔን ወደ ሰማይ ባነሳ የበለጠ መሰጣለሁ እና አይንን ወደ ላይ አንስቶ መጸለይ እንግዲህ የተማርነው እኛ ኦርቶዶክሳውያን ጌታችን ከኢየሱስ ክርስቶስ አይኖቻችንን ወደ ሰማይ አንስተን ነው ወደ መጸለይ ያለብን። አይኖቻችንን ገልጠን ወደ ያየን መጸለይ የለብን። አንድ ሰርግ ላይ ዘማሪው አይኑን ጨፍኖ መሰለኝ የዘመረው። በኋላ ሲወጣ ሲነጋገር ከአንድ ወጣት ጋር ጆሮው ውስጥ ገባ እና ያኛው ወጣት ከታዳሚው መካከል አይንን ጨፍነ ትዘምራለህ ምናምን ብሎ በጣም ራፍ በሆነ ቋንቋ ይወቅሰዋል ማለት ነው። እና ያኛው ዘማሪው መልስ አልሰጠም። ዘማሪው እሱን አላየውማ። ግን ከዘማሪው ጋር ያለው ሰው ምን አለው? እሱ አይኑን ጨፍኖ ዘመረ፣ አንተ አይንን ገልጠህ ግን አቃቂር እያወጣህ ነበር አለው። እና አይንን ገልጦ መጸለይ ማለት የሰውን የጸሎት ስርዓት የተከታተሉ አቃቂር ማውጣት ነው። እንደዛ ነው፣ ግብዝነት አይደለም። ይሄ ይጥላል። አይንን መግለጥ ማለት ወደ ሰማይ አንስቶ በዙሪያ ያለ ሰው ይኑር አይኑር ረስቶ ነው። ገብረ መስቀል የተባሉት ንጉስ በቅዱስ ያሬድ ዝማሬ ተመስጠው ወደ ሰማይ ልባቸው ተመስጦ ሄዶ በጦር እግራቸውን ሲወጋቸው አልተሰማቸውም ነበር። እና እንደዚህ አይነት ጠንካራ
ተመስጦ ነው ወደ ላይ አይንን ቀና አድርጎ መጸለይ ነው። እንደዚህ ጸሎት መጸለይ የተለማመድነው ከእግዚአብሔር ነውና ስንጸልይ ከጌታ ምን እንማራለን? ወደ ላይ ቀና አደረገና ስለሰማኝ አመሰግንሃለሁ ነው ያለው። እባክህ ስማኝ፣ እባክህ እንደዘገኝ አላለም። እንደሚሰማው እርግጠኛ ነው። ወደፊትም እንደምሰማኝ ያውቃለሁ። እኔ አንተ ፊት ስቆም ምንም ጥርጥር የለኝም፣ እርግጠኛ ነኝ ጸልየውን ትሰማኛለህ። እኔ አንተ ፊት ስቆም ወደፊትም ትሰማኛለህ፣ እስከ ሽበቴ ድረስ ከሞቴ ድረስ ትሰማኛለህ። ይሄንን ያልኩት ለእናንተ ነው ጌታ ደግሞ እንደገና ያለው በዙ ዙሪያ ላሉ ሰዎች ሁሉ አልኳል፣ እንዲማሩ እንዲገባቸው። በእግዚአብሔር ፊት ስትቆሙ በእግዚአብሔር ፊት እርግጠኞች እንድትሆኑ፣ ታማኝነቱን እንዳትጠራጠሩ፣ ሰሚነቱን፣ አዳማጭነቱን፣ አቤት ባይነቱን አትጠራጠሩ ማለት ነው። እርግጠኝነትን ጸሎት እርግጠኝነት ይፈልጋል። መጽሐፍ ቅዱስ ላይ ካነበብናቸው ትልልቅ ነቢያት ነብዩ ኤልሳን የሚያክል እርግጠኛ የሆነ ሰው ላይ ይቻላል። በጣም እርግጠኛ ነው በእግዚአብሔር ላይ ይጸልያል፣ ይሆናል። ያ ነገር ሂዱ ይሄን አድርጉ ይላል፣ ያ ነገር ይሆናል። ባለፈውም ተምረናል ላይቭ ስትሪም ላይ ዘይት ቅጂ ሂጂ እና ራሽን ክፈይ አላት። ማሰሮ ሰብስበና ዘይት ቅጂ አላት። ባዶ ዘይት ባዶ ማሰሮ ከባዶ ማሰሮ ዘይት እንዴት ይፈስ ይችላል? እሺ አለች። አረገችው፣ ሙላ ዘይቱ ቤት ውስጥ ይላል። እንደሰማው እርግጠኛ ነበር እግዚአብሔር። ወደፊትም እንደሚሰማው ያምናል። በሞተ ልጇ ላይ ተኛ፣ ተነፈሰበት፣ እፍ አለበት። በሕያው ስም ብድግ አለ ትንሹ ልጅ። የሞተ ልጇ ላይ ሲተኛ እርግጠኛ ነው ጌታ እንደሚያስነሳው። ኤልሳ የሱናማይቷ ልጅ ከሞት ተነሳ። እርግጠኝነት ይኸውላችሁ፣ ጸሎታችን ላይ ቁጭ ብለን ልናስብ ይገባል። አንዳንድ ጊዜ ይኸውላችሁ የማሰቢያ ጊዜ ያስፈልገናል። ሳናስብ አንወስንም። ምን ማለት ነው? መጸለይ እንፈልጋለን፣ እንዴት እንደሚጸለይ ግራ ይገባናል። እንደዚህ ሆነ እንጸልያለን ማለት ነው። በመጀመሪያ ተቀምጠን ቁጭ ብለን አሁን ይህን ትምህርት ሰማናል፣ ዘግተን በደንብ ቁጭ ብለን ፕሮግራም ይዘን በዚህ ጸሎት ላይ በዚህ ትምህርት ላይ የሰማሁት ትምህርት ይሄ ነው። እርግጠኝነት እንደሚያስፈልግ እግዚአብሔር እንደሰማ እርግጠኛ መሆን፣ ወደፊትም ገና እርግጠኛ ሆኖ እንደሚሰማ እንኳን ይህንን ገና ብዙ ጸሎቶችን ይሰማኛል ብዬ ማመን እችላለሁ። ልቤ እንደዚህ ነው። እስቲ እንዴት ነው ልቤ እንደዛ ካልሆነ እንዴት ልቤ እንደዛ ሊሆን ይችላል? ምንድን ነው መማር ያለብኝ? ምንድን ነው ማወቅ ያለብኝ ብሎ ራስን በደንብ ማስተካከል ያስፈልጋል። ብዙ ጊዜ ግራ በምጋባባቸው ጉዳዮች ላይ የማደርገው ነገር ይሄ ነው። መንፈሳዊ በሆኑ ጉዳዮች ላይ ለምሳሌ ልቤ በጣም ሲያስቸግረኝ፣ ሲረብሸኝ ምንድን ነው የማደርገው? ወዲያው እርምጃ አልወስድም፣ አስቀምጠዋለሁ። የቤት ስራ ቤተክርስቲያን ሄዳለሁ። ጸጥ ያለ ሰዓት ላይ ብቻዬን ይቀመጣለሁ። ከዛ በኋላ ልቤንና እኔን እግዚአብሔርን ቁጭ ብዬ አወራለሁ። እንደዚህ አይነት ችግር አለ ውስጤ፣ ይሄ ስህተት ነው፣ ይሄ ድካም ነው፣ ይሄ ማስተካከል እንዲስተካከል ፈልጋለሁ። ከእግዚአብሔር ጋር እነጋገርበታለሁ ጉዳዩ ተረጋግቼ ማለት። ከዛ ሙሉ ለሙሉ ቦታ የተመልሼ እመለሳለሁ። ጸሎትን ለመጸለይ አሁን ስትሰሙት እኔ አሁን ይሰማኝ ይሆን መች ሰምቶኝ ያውቃል? አይ እኔንማ አይሰማኝም እያልን የምንኖር ሰዎች እርግጠኛ ነኝ እንደሰማኝ ብለን በቀላሉ አንልም፣ አናምን። ግን እንደዚህ ማመን የምችለው እንዴት ነው? ወደ ሰማይ አይኖችን ቀና አድርጌ የሚረዳኝን ጌታዬን ሰምተኸኛል፣ ደግሞ ወደፊትም ትሰማኛለህ የሚል እርግጠኝነት የሚኖረኝ እንዴት ነው ብሎ ተቀምጦ ማሰቢያ ጊዜ ያስፈልጋል። ከእግዚአብሔር ጋር እንዴት ነው ይሄን ነገር ማመጣው? አንተ ታማኝ ነህ፣ ግን ችግሩ ያለው እኔ ጋር ነው። ፀሐይዋም ሰማዩ ላይ አለች። ቤቱ ቢጨለም ግን ችግሩ ከፀሐይዋ ዞር ያለው ቤቴ እንጂ ፀሐይ ምን አጠፋች? እግዚአብሔር ምን አጠፋ? ባንሰማ የኛ ችግር፣ የኛ አለማመን፣ የኛ መጠራጠር፣ የኛ የልባችን መዘጋት ሊሆን ይችላል። ሞኞች ደግሞ ተነስተው እግዚአብሔርን ይወቅሳሉ። መቼ ነው የምትሰማኝ? እስከ መቼ ነው የምትሰማኝ? እግዚአብሔር ፖሊሱን አይቀይርም። ሰው ካላመነ ተቀባይ እንደማይሆን ያውቃል። የማይለወጥ ሕግ የሰማይ ሕግ ማመን ላይ በጣም በደንብ አድርገን ራሳችንን መመልከት ያስፈልጋል። እግዚአብሔር ልጆች እና ይሄ ከሞት የሚያስነሳ ጸሎት ነው። በነገራችን ላይ ከሞት ነው ያስነሳው ልጁን አልዓዛር። ከሞት ማስነሳት የሚችል ጸሎት እጃችሁ ላይ ያለ ነው ጌታ የሚነግር። ይሄን ለሁላችሁም የተናገርኩት ቅድም አልሰማችሁ? እናንተ እግዚአብሔር ልጆች እኔ ከምሰራው በላይ ትሰሩበታላችሁ። እኔ የሚያምን እኔ የማደርገውን እኔ ከማደርገውን በላይ ያደርጋል ይላል። ለምን? ኢየሱስ እግዚአብሔር ልጅ ስለሆነም ጭምር ነው ታምራት የሚያደርገው። እኛ ግን የሰው ልጆች ነን።
በሱ ስናምን ግን የእግዚአብሔር ልጅ የሰራውን ስራ በመስራት ከሱ ሰው ልጆች ሆነን ሰው ልጆች ብቻ ሆነን ማለት እሱ የእግዚአብሔር ልጅ ሆኖ የሰራውን የሰው ልጆች ብቻውን መስራታችን ጌታ በልጣችሁኛል ብለን ስለዚህ ነው። በዚህ ልክ ልንበረታ እንችላለን እና በጸሎታችን ላይ እርግጠኝነት ከጎደለ መሆን ያለበት ተረጋግተን ማሰብ ነው። እንዴት አድርጌ ነው ራሴ ማስተካክለው ማለት ነው እና በደንብ በዚህ በጸሎታችን ምላሽ ላይ ነው ምስጋና ማቅረብ እና አልዓዛር ምዕራፍ 12 ላይ ራት አዘጋጁ ይላል። ራት ትልቅ አዘጋጁ እና ጌታ የተገኘበት ሰዎች የሞተውን አልዓዛር ሊያዩ ብዙ ሰዎች መጡ ይላል። እሱ ምስጋና ተቀብሎ ደግሞ ምስጋና እርግጠኞች ሆነን አይደል ሰጠን አረገል ምስጋና ለእግዚአብሔር ራት የሆነ ነገር አድርገን እግዚአብሔር ይመስገን ጸሎቴን ሰማኝ እኮ ረዳኝ እኮ የታሰረብኝ ምርጣ የታመመብኝ ዳነ ብቻዬን ነበርኩ ሰው አገኘሁ ረዳት አገኘሁ ገንዘቤ በረከት የተተረፈረፈ የኢትዮጵያውያን ሆይ ተለማመዱ። ይሄን ማለት የሚበደራችሁ አይበዛባችሁም፣ አትፍሩ፣ እግዚአብሔር ይጠብቃችኋል። ተለማመዱ። ሰው ይበደረኛል፣ ሰው ገንዘብ ይጠይቀኛል ብላችሁ አትደበቁ፣ በረከታችሁን አትደብቁ። ምስጋና ቀርቦ እግዚአብሔር ምስጋና የተባረከ ሰው ምስጋና ማቅረብ አለበት። ሰምተኸኛል ያለ ሰው ስለሰማው እግዚአብሔር ምስጋና ማቅረብ አለበት። እግዚአብሔር ባርካችሁ። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት የጌታችን የኢየሱስ ብርሃን ለቤታችን በረከት የመላ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ደግሞ ላይክ በተን ተጭናችሁ ውጡ። ያሳሰብኳችሁን የሴትየዋን የምናግዛቸውን የኦክሲጅን ጉዳይ አትርሱ። 09114138 ስልኬ ነው። እግዚአብሔር ባርካችሁ። ሰላም